ሰላምዬ ናታንና ዳጣን በፍቅር እንዲገናኙ ድጋፍ እያደረገች ነበር። ግን አሁን ላይ ደግሞ ድጋፏ ፍሬ እያፈራ ነው። ዳጣና ናታን እየተቀራረቡ ነው። ዳጣዬም ሰላምን አጭር ጥያቄ ጠየቀቻት። እሱም እውነት ሰላም ናታንን ይወደኛል ብላ ጠየቀቻት። ከዚያም በኋላ ዳጣና ናታን ተገናኝተው ተገባብዘው ምግብ እየበሉ ዳጣዬም አላፍር ብላ ከኔ ፍቅር ይዞሃል ወይ አለችው። ናታን እንደሚፈራ እንግዲህ እየተሽኮረመመ ግን እንደሚወዳት ነገራት። ዳጣና ናታን ፍቅር በፍቅር እየተጣመሩ ነገር ሁሉ እያማረ ደስ እያለ እየቀጠለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ውድ ቤተሰቦች ለምታረጉኝ የምታበረታቱኝ አመሰግናለሁ። እንግዲህ ዳጣ ድራማ ዳጣዬ እንግዲህ በጣም ደስ የሚል ነገር ይዛ ብቅ እያለች ነው ማለት ነው። የምንወደው ድራማ ነው። በጣም ጸጥ ያለና ትልልቅ ሰው ያለበት ብዙ ትምህርት የምንማርበት ነው። እኔ ከሁሉም በጣም ደስ የሚለኝ የደረጀ ሚስት ማርታ ናት እዝጋ ማለት ነው። በእውነት አንዳንድ ጊዜ ትልልቅ ሰው ያለበት ድራማ ማለት ነው ደስ ይላል። ምክንያቱም ትምህርት አዘል ነገር ነው። የሚቆጣ የሚመክር ሰው ካለ በጣም አስከፊና መጥፎ ነገር የለውም። ጥርት ያለና ጽድት ያለ ድራማ ነው ማለት ነው። እና አቢጌል እንግዲህ አቢጌል በእውነት ማለት ነው አንዳንድ ጊዜ ብታናድደንም እኮ በእውነት እሷ በጣም ያው እንግዲህ ምንም ማድረጋት የተሰጣትን ነው የምትሰራው። ግን በጣም ታስቀኛለች፣ ታናድደኛለችም አቢጌል ማለት ነውና እንደው ነገሯ በቃ ጧትም ማታም ነገር ነው። እውነት አንዳንድ ጊዜ እናቷ በጣም ስንስል ስትላት በጣም ታስቀኛለች፣ ግን ደግሞ ታናድደኛለች ማለት ነው። ግን እሷ ናት እኮ አብዛኛውን ብዙ ነገር የምትሰራውና አቤጌል እንግዲህ የሰላምን የዳጣና የናታን ክትትል ነው ስራ እኮ ይሄ ነው። በቃ የነሱን እግር መከታተል ነው ማለት ነው። እንግዲህ እህቴ ብላ ጠራችኝ። አባቴንም አባቴ ነው የምትለው። አባቴም በጣም ይወዳታል፣ ትወደዋለች። የመጣይ ጊዜ እንግዲህ በግዴታ ነበር የገባችው። ከዛ አባቴ ማስወጣት፣ ከዛ ደግሞ መልሶ አስገባት። ሚስጥር አላቸው። ለምንድን እንደዚህ ሆነው? ሁለተኛ ደግሞ ናታንና ዳጣን ሲወራ አዳምጣ ሰላምና ናታን ሚስጥረኛ እንደሚሆኑ እንዲሁም ደግሞ አዲስ አበባ እንደተወለደች አባቷም ሲሳይ እንዳልሆነ ማነው አባቷ አለቻት። እኔ እንጃ አለችው። እሷ እኮ ደረጀ ነው አባቷን የጠረጠረችው ማለት ነው። እንደዚህ ብትላት ነው በጥፊ ነው የምትላት ማርታ ማለት ነው። እንግዲህ ብዙ ነገር አለቻት፣ ግን ወደ ቀልብሽ ተመላሽ እያለችን ነበር እናቷ ማለት ነው። ግን በጣም የማደንቃት ማለት ነው። በጣም ጎበዝ፣ በእውነት በራሷ የምትታመን ጎበዝ፣ ለትዳሯ ለባሏ በቃ አይደል የምትደነቅ ሴት። እኔ ማርታን አየሁ ማለት እውነት ልጇ እንደዚህ እያለቻት እንድትሸክክ ሌላ ነገር እንድታስብ እንደዚህ እያለቻት፣ እሷ ግን ምን ይጠበስ ታዲያ ምን ይሁን እያለቻት ነበርና ያን ጊዜ ቢገል ትክክል እያለች እንደዚህ ሁሉ እየነገርኩሽ እያለቻት ነበር ማለት ነው። በጣም ጎበዝ፣ ትንሹን ነገር ማለት አንዳንድ ጊዜ መጥፎም ቢሆን ወደ መልካም መቀየር ይጠቅማል አንዳንድ ጊዜና አትጠራጠርም። በተጠራጠርም ደግሞ ማርታ እንደተጠራጠረች ራሱ ለልጇ አታሳውቅም፣ ለአቤጌል አታሳውቅም። ብቻዋን ቁጭ ብላ አስባ ያን ነገር አሁን ለማስተካከል ነው ጥሩ እንጂ አስባበት ራሱ ቢመሳሰልባት እንኳን ትናትንም ማለት ነው። ለልጇ አታሳውቃትም። ትልቁ ሚስጥር እዚህ ጋር ነው። ምክንያቱም እሷን እንደዚህ ነው ልክ ነሽ ምናምን ታለቻትማ ያው ተበላሸ ነገር። አብዛኛውን ብዙ ጊዜ ቢሆንም እንኳን ያን ነገር ብትሸክክ በውስጧ ብትሸክክ እንኳን ለአቤጌል አዎ እንደዚህ ነው ብላ ትክክል ነሽ ብላ አታውቅም። ገብቷቸዋል። እና ራሷ ቢሆን እንኳን ወደ መጥፎ ነገር ሆዷን በሆዷ አድርጋ መጥፎውን ነገር ወደ መልካም ቀይራ አስባ ትቀይረዋለች ማለት ነው። እንግዲህ ይሄ የሚያክል ነው። በትዳር መካከል ብዙ ነገራቶችን ማሳለፍ አለብን። ትዳር ቀላል አይደለም፣ ዋጋ ያስከፍላል። እና ብዙ በትዳር ውስጥ በትንሽ በትልቁ የሚተናከሩ ሰዎች፣ የሚጣሉ ሰዎች፣ ቤታቸው የሚበትኑ ሰዎች አሉና ከሷ መማር በጣም ትልቅ ትምህርት ነው ማለት ነው። ዳጣዬና እንግዲህ ናታ በጣም
በጣም ተቀራርበዋል። ፍቅር ይዟል ተኔ ትወደኛለህ ወይ ብላ ጠይቀዋለች። እሱም የተሽኮረመመ እንግዲህ ያው ይፈራል እንደሚወዳት ግን ሁሉ እሷም ነቅታለች። ሰላም እንደሚወዳ ነግራታለች ማለት ነው። ከአሁን በኋላ ናታና ዳጣን እንግዲህ በፍቅር ይመጣሉ ማለት ነው። በጣም ደስ ይላል። ደረጀም እንግዲህ ሰላምን ስለ ልጁ እየጠየቀችው እርግዝና እንግዲህ ጨመር እርግዝናሽ እያላን ነበር። አዎ መውለጃ እየደረሰ ነው እያለችው ነበርና አብሽሪ ግን ሰራተኛ ብንይዝ ለአንቺም ጥሩ ነው ምናምን ሲላት አይ ተወለድኩም ቶሎ እነሳለሁ ችግር የለውም ጠንካራ ነው እያለች ነበር። እና ያው ስለ ልጅ እያለች ነበር። ያው ኑሮን ስለበጠበኩ ይቅርታ እያለችው ነበር። እና ችግር የለውም ነገራቶች ተካክለው አንቺ ብቻ በሰላም ተገላገይ እያላት ነበር። ግን አሁንም መልሳ ቀልሳ ስለ ልጅ የምታውቀው ነገር አለ እያለችው ነበር። አሁን አልነግርሽም ነው ግን መቼ ነው ሰላም እናቷ ሰላም እንደሆነች ዳታ የምታውቀው ማለት ነው? ወይ ጉድ የሆነ ነገር ቢፈጠር ሰላምን ያሳውቃትም ደረጀ ግን